ፓስተር ሙሉ በጣም ጌታን እናመሰግናለን። እግዚአብሔር መልካም ጊዜ ሰጥቶናል። እንግዲህ ጥሩ አስተማሪ ነገሮች በጣም ዲፕ የሆኑ የተማርን ነው ካንቺ ምስክርነት። በዚህ በሶስተኛ ክፍል እስቲ መንፈስ ቅዱስ ከተሞላሽ በኋላ ምስክርነት ከጀመርሽ በኋላ ግልጽ በሆነ መንገድ ጅማ ሃይስኩል ውስጥ ከጀመርሽ በኋላ ከአክስትሽ ልጆች ጋር እንዴት ቀጠላችሁ? አዎ የሆነው ነገር እንዴት ነው? በቃ እኔ ጋር የነበረው የእግዚአብሔር ነገር በጣም የማይቆም ነገር ስለነበረ እኔ በየቀኑ ነው የምመሰክረው። ጅማ ሃይስኩል ላይ ደግሞ ለእያንዳንዱ አስተማሪ ደብዳቤ እየጻፍኩኝ በፖስታ ቤት ጅማ ሃይስኩል ፒኦ ቦክስ ነበረውና የፈረንጆች ትምህርት ቤት ስለነበር ድሮ እነሱ የገነቡት ጣሊያኖች ስለሆነ ፖስታ ቤቱ እንደዚህ ሸርተት የሚል እንደ ጉድጓድ ነገር አለውና እዛ እየሄድኩኝ በቀን ለአንድ 5 አስተማሪ ደብዳቤ ጽፌ ጸልዬበት ፖስታ 15 ሳንቲም ነው ይዛኔ ገዝቼ ሄጄ በዛ ደብዳቤውን እከት ነበርና ፖስተኛዋ ደግሞ ለእያንዳንዱ አስተማሪ ትሰጥ ነበር በስማቸው። አዎ በስማቸው ለእያንዳንዱ ብለሽ ነው የምጽፊው እዛ ውስጥ በቃ ጌታን እንዲቀበሉ ኢየሱስ ክርስቶስ አዳኝ እንደሆነ ንስሐ እንዲገቡ እና በቃ አንድ 10 መስመር የሚሆን ነገር ጽፍ ነበር። ጥቅስ ምናምን እያረኩበት ዮሐንስ ምዕራፍ 3 ቁጥር 16 ነው እያስቀመጥኩኝ በቃ እግዚአብሔር ፍቅር እንደሆነ እግዚአብሔር ሰዎችን ሁሉ እንደሚወድ እና እግዚአብሔር እንደሚጠራቸው እጽፋለሁኝ እና በቃ ቢያንስ 5 ደብዳቤ ማታ ማታ እጽፋለሁ ለ5 መምህር ሃይስኩሉ በጣም ሰፊ ነውና ከዛ ለነዛ አስተማሪዎች ከናባታቸው ስማቸውን አጥንቼ ወስጄ እዛ እከታለሁኝ። ከዛ ይደርሳቸዋል። በዚህ ምክንያት የሃይስኩል ዳይሬክተር ደግሞ አቶ አስፋ ይባላል። በጣም ኃይለኛ ሰው ነው። ያ ደብዳቤው እያንዳንዱ መምህር ሲደርስ በቃ ተማሪ ሰልፍ ላይ ምናምን ይሄን የምታርጉ ልጆች ተጠንቀቁ ወየው ይላችሁ ያለ ያስጠነቅቀናል። በደርግ ዘመን ነው ጊዜውና ቸርች አልተከፈተም። ከዛ በጣም ያስጠነቅቃል፣ በጣም ይጮሃል። አንቺ መሆኑን ያውቃሉ እንዴ? አያውቁም። እኔ እንደሆንኩ እኔ በጧት ነው ሄጄ ተደብቄ ነው ሄጄ ማስገባው እዛ ፖስታ ቤት። በሰው እጅ አይሰጥም። ጥሩነቱ እንደ ድንጋይ ነገር ሆኖ ግንብ ሆኖ እንደዚህ ሸርተት የሚል ጎርጎድ ያለ ነገር ነውና እዛ ጋር ሲከተት ነው እዛኛው ክፍል ላይ የሚሄደው ደብዳቤው እንጂ በእጅ አንቀባበልም ከፖስተኛው ጋር። ይገርም ነው። በዚህ ወደ ጌታ የመጡ ሰዎች አሉ። በጣም ብዙ የጅማ ሃይስኩል መምህራኖች ብዙ በዚህ ደብዳቤ ደርሷቸው ወደ ጌታ የመጡ አሉ። ማረሳው የተስፋዬ ጋቢሶ ጓደኛ የነበረ ዮሐንስ የሚባል መምህር ነበር። በዛ ዘመን አግሪካልቸር ትችላችን ነበረ ደግሞ ስንጠሪያችን ነው። ከዛ እሱ ጅማ ላይ በስደቱ ምክንያት ጌታን ትቷል። ከዛ ያችን ደብዳቤ ደርሶት ደብዳቤዋን ቀን አንብቦ ማታ ጠጅ ቤት ይደራል ጠጅ ለመጠጣት። ከዛ እዛ ሰክሮ ወርቆ እግሩ ይሰበርና ሆስፒታል ይገባል። ከዛ ሚስቱን ምን አላት ስትጠይቀው ያችን ደብዳቤ አምጪልኝ ብሏት ጅማ ሆስፒታል ተኝቶ የታከመ ንስሐ ገባ። እግዚአብሔር ይመስገን። አሜን አሜን። ያ ትልቁ ሰውዬ ናቸው እንግዲህ ያኚ ትልቁ ሰውዬ ናቸው ይሄን ስትራቴጂ የሰጡት። አዎ በጣም በቃ እንደዚህ አርጊሉኛል እሳቸው አርጊሉኝ ነው የማደርገው እኔ በውስጤ። እግዚአብሔር ይመስገን። አሜን። ለሌሎች ተማሪዎችስ? ሌሎች ተማሪዎች ያው በፌሎሺፕ ላይ በቃ ዛም እነግራቸዋለሁ። ፌሎሺፕ ነበር እንደ በዛ ጊዜ? ነው አልነበረም። ተሳስቼ ነው ይቅርታ። ፌሎሺፕ በኋላ ላይ ነው የመጣ። ከጊዜ በኋላ ነው ዛኔ ቸርች ስላልነበረ ፌሎሺፕም አልነበረም። ለሌሎች ተማሪዎች ያው መጽሐፍ እንዋዋሳለን በዛ ጊዜ። ከዛ በመጽሐፍ ውስጥ እነዚህ ደብዳቤ ያስገባው ያችን ፖስታ ያረኩ ከመጽሐፉ ጋር መልሽ ይሰጣቸው ነበር ለብዙዎች። መጽሐፉን ከነሱ ስትዋሺ ስትመልሺ? አዎ ስመልስላቸው በቃ ዛማር ፖስታዋን ደብዳቤዋን ጽፌላቸው ወንጌልን ሰጣቸው። እነሱ ከዛ ውስጥ እያገኙ ያነቡ ነበርና በዛ ሲስተም ነበር ወንጌል ማዳረሰው በዛ ዘመን። ከእህቶችሽ ከአክስት ልጆችሽ ቤት ወጣሽ ወይስ እዛው ቆየሽ? ከነሱ ጋር ቆየሽ ወይስ? ከነሱ ጋር ብዙ አልቆየም። እኔ ጋር የነበረ ነገር በጣም ያስደነግጣቸው ነበር። እንታሰራለን ታሳስረናለች ያሉ በጣም ስለሚሰጉ እኔ በሰፈርም በመንደርም ነው ወንጌል የምሰራው። አጋጣሚ የማርያም መዘምራኖች ነበሩ። ብዙዎችን እዛ ሄጄ ወደ ጌታ አመጣ ነበር። እዛ ያ ኦርቶዶክስ መስዬ ገባና ከነሱ ጋር ቆይና አስቀድስና ኋላ እነሱ ጌታ ማምጣት ሲጀምር በጣም ሰልፍ እየተነሳብኝ መጣ። እንዴት አርገሽ ነው አሁን? እንዴት አርገሽ ወደዛ ትሄጃለሽ? ወደ ማርያም ቸርች ሄዳለሁ። ኦርቶዶክስ ቸርች አለ እዛ ሂጅ ይለኛል። እሺ። ከዛ እኔ የምሄደው ደግሞ እንደዛ ለብሼ ነው እንደነሱ ለብሼ ነው የሚሄደው። ለቅዳሴ ነው የሚሄደው። እሺ። ቦጉን ስለማቅ በዛ ገባለሁኝ። ከዛ ስወጣ ከመዘምራኖች ጋር እዛው ስላደኩ እዛ ከሚዘምሩ ልጆች ጋር ጓደኛ ሆናለሁኝ። ከዛ በኋላ ወንጌል መንገር ጀመርኩኝ ለሁሉ። ከዛ ብዙ ዘመቻ የምትባል ሚሚ በጣም የታወቁ የጅማ ማርያም መዘምራኖችን ብዙዎችን ይዤ ወጣሁኝ ማለት ነው ከዛ ግቢ።
በዛን ሰዓት የአክስቴ ልጆች በጣም ደነገጡ። የሆነ ያለ ነገር ለነሱ አይገባቸውም። ፍሬውንም እያዩ በቃ ካቅማቸው በላይ ነበር። በቃ ማመን የሚያቅት ነገር ስለነበረ ማለት ነው። ከዛ አንድ ቀን እነኛ የማርያም መዘምራኖች ወደ ጌታ ሲመጡ ኦርቶዶክሶቹ በጣም ተነሱብኝ፣ ዲያቆኖች ተነሱብኝና ትገደል ተባለ። በቃ ትሙት ተባልኩኝና አንድ ቀን ለምን ጴንጤ ያረሻቸው ተብሎ ስብሰባ ተደረገና ተጠራውኝ እዛው። ከዛ እዛው ቦታቸው ድረስ ሄድኩኝና አሁንም ወንጌል ነገርኳቸው። ከዛ ሲወጡ ሌባ ሌባ እያሉ ጅማ ከተማን አዞሩኝ። በዛ ምክንያት የአክስቴ ልጆች በጣም ተረበሹ። ተይዘሽ? አዎ ሌባ ሆኜ ሳይሆን ልክ መስክሬላቸው እነሱ በጣም በዛ ነገር ተረበሹ ስለተበለጡ። በቃ ክርክር ነበር የሚባለው የዛኔ ጥቅስ ምናምን ይዘን እንሄዳለን ስለ መላእክቶች ስለ ማርያም። እንግዲህ እነዚህ የማርያም መዘምራን ብዙዎቹ አመለጡ። የቀሩት ዲያቆናት ቄሶቹ ይሄን ጥቅስ አዘጋጁና ጠሩኝ ከኔ ጋር ሊከራከሩ። ከዛ ሄጄ አስረዳዋቸው ያለውን ነገር ሳስረዳቸው እዛው እነሱ ጋር ማርያም ግቢ ሄጄ በጣም አስረዳዋቸው ያለውን ነገር ሳስረዳቸው በጣም ተነሱብኝና በቃ ሊመቱኝም ፈለጉ። ሚሉትን ነገር ሲያጡ ሌባ ሌባ እያሉ ከማርያም ሰፈር ጀምሮ ማርያም ሴንተር ነው ቦታው፣ መንቲና የሚባል ደግሞ አለ ከማርያም ወደዚህ በጣም ዱርዬ ሰፈር ነው። ከዛ ሌባ እያሉ እያጀቡኝ ከተማውን ዞርኩ ማለት ነው። ከዛ በዚህ ምክንያት የአክስቴ ልጆች በጣም ተሰማቸው። በቃ ይሄ ወግና ክብር አንዳንዴ የሚፈልጉ ሰዎች ናቸውና ደግሞ አጋጣሚ ያ ነገር በጣም ልክ እንዳይደለው ቤት ስገባ በጣም አዘኑብኝ። እኔ ግን ትልቅ ደስታ ነበር የሚወርድብኝ። እንደዚህ አይነት ደስታ አይቼ አላውቅም በህይወቴ። ከዛ ልክ ቤት ስንገባ እነሱ ጋር ጥሩ ነገር ስሜት ስላላየው በስንተኛው ቀን ከደብዳቤ ጽፈው አብረን መኖር ስለማንችል ብሎ ሻንጣዬን አክስቴ ቤት አስቀምጡልኝ። እኔ አገር ሰላም ነው ብዬ ስመጣ ከትምህርት ቤት ሻንጣዬ ተቀምጦ አየሁኝ። በዛው ተመቸኝ። ባሰው ነው ሌሎች ጴንጤዎች ጋር ፈልጌ ግሩፕ ልጆችን አገኘው። ኪቶ ሰፈር ቤት ተከራየው። የዛ መኖር ጀመርኩ ማለት ነው። በቃ የባሰው ለየልኝ። ትልቁ ሰውዬ በቃ እንደፈለጉ ነው የሚያዙኝ። እኔ አሁን በዚህ መካከል ለተመልካቾቻችን ግልጽ እንዲሆን የሚፈልገው አባትሽ ግልጽ በሆነ መንገድ ወደ ክርስትና ስትመጪ እንዴት ነው የተቀበሉሽ? አባቴ በጣም ሊቀበለኝ አልፈለገም። ምክንያቱም እኔ ከዛ አገር ለሃይ ስኩል ለትምህርት የሚመጡ ልጆች አሉ፣ የሀብታም ልጆች፣ የአባቴ ጓደኞች። የዛኔ እንግዲህ ሀብታም ነው ልጁን የሚያስተምረው ያን ሁሉ ኪሎ ሜትር ጅማ ላይ ቤት ተከራይቶ ነው የሚል እና ልጆቹ ሲመጡ ልጆቹን ወደ ጌታ አመጣቸዋለሁ። እኔ ደግሞ ወንጌል እየሰበኩ የሺወርቅ አለሙ የምትባል አስራት ላቀው በጣም በቃ እዛ አካባቢ ያሉትን ልጆች ሁሉ ወደ ጌታ ሳመጣ ከተማው ላይ ተወራ። አባቴም በጣም ሰማ። የከተማ ህዝብም ወደዚህ ከተማ እንዳትመጣ ብለው አጋጣሚ ቸርቹ እዛ ልደታ ማርያም የሚባል ቸርች ነው ያለውና ማርያምን ካደ ሆዱ በአንካሴ ተብሎ በዛ ዘመን ከመጣሽ በአንካሴ ነው መንገላት ተብሎ ታወጀ። በቃ አባቴ በዛ ምክንያት ወደዛ አገር እንደሄድም አይፈልግምም። እኔም ደግሞ ሙሉ እርዳታውን አቆመ። ጴንጤ በመሆዴ አላየሽም ልጅ አይደለች ብሎ እሱ ደግሞ ሁለተኛ ክደት አደረገ ማለት ነው እዛ ከተማ ላይ። ስለዚህ ወደዛ ምድር መሄድ አልችልም። ማንም አይረዳሽም ማለት ነው። አሁን በዚህ በወጣሽ በተከራየሽ? አዎ በተከራየሁበት ቤት ጌታ ኢየሱስ ነበር የሚረዳኝ። ቤት ኪራይ መክፈል ሲያቅተኝ በቃ ልክ ቀኑ ድረስ ስል ልብስ ላይ ልብስ ደርብና ቤቴል መካነ ኢየሱስ ቸርች ቅርቤ ናት ለተከራየሁበት ቤት። እዛ ሂጄ ዘበኛው ዋጋሪ ይባላል ለምኜው ያን ልብስ አውልቄ እሱ ዘበኛ ክፍል ነበር ማስቀምጠው። አዳር ፕሮግራም በጣም ብዙ አለ በዛ ዘመን እንዳሁኑ አይደለም። አርብ ሁሌ ይታደራል መካነ ኢየሱስ። እዛው አርብ ዕለት እዛው አድራለሁኝ። እዚያው ደግሞ ድቁና አገለግላለሁ። እዛው ሻይ አፍልቼ የቀረችውን ደግሞ ጠዋት ቁርሴን ነበር የማደርገው። ቸርች ግቢ ነበር የማድረው በአብዛኛው። በቃ እንደዛ ነበር ማድረው። ቸርች ግቢ ነው የምታድረው? ቸርች ግቢ ነው የማድረው። ያው ደግሞ ሽማግሌዎች እንዳያውቁ በጥንቃቄ ለዘበኛው በጣም እያሳሰበኝ ማታ ከመሸ ስብሰባዎች ካለቁ በኋላ ነው የምገባው ወደ ቸርች ራሱ። በጣም የሚገርም ነገር ነው። እንቀጥላለን። ፓስተር ነውኖ እግዚአብሔር እንግዲህ አየሽ ሰልፍንም ያስተምራል። እውነት ነው። ሰልፍንም ያስተምራል። አሁን ሰልፍን እያስተማረሽ ነው ማለት ነው። ያ ትልቁ ሰውዬ እያስተማሩሽ ነው ሰልፍን። እውነት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ተመልካቾቻችን አራተኛውን ክፍል እንቀጥላለን በሚቀጥለው ጊዜ። ይህንን ሼር አድርጉ፣ ላይክ አድርጉ። የኛ አባል ያልሆናችሁም ደግሞ ሰብስክራይብ አድርጉ። ፓስተር ነውኖ ጌታ ይባርክሽ። በእውነት በጣም የሚገርም ምስክርነት ነው።